የሱፍ አበባ ዘይት ዋነኛ መገኛው ከሱፍ ተክል ሲሆን ይህ ተክልም በመላው ዓለም ለአትክልት ዘይት መስሪያነት ሁነኛ ግብዓት ሆኖ ያገለግላል። በየዓመቱ በዓለም ላይ በሚሊዮን የሚቆጠር የሱፍ አበባ ዘይት ለገበያ ይቀርባል። እኛም በዛሬው የዜና ዓለም ዝግጅታችን ይህ የሱፍ ዘይት እንዴት ከሱፍ አበባው ተክል ላይ በጥንቃቄ እንደሚመረት እንመለከታለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቪዲዮውን እንድትመለከቱ ጋብዛለሁ። አብራችሁን ነው። የሱፍ አበባ በሰሜን አሜሪካ በስፋት የሚገኝ ተክል ሲሆን በአገራችን ኢትዮጵያም ሀገር በቀል ባይሆንም እንኳን በብዛት የሚገኝ ተክል ነው። የሰሜን አሜሪካኖቹ ሀገር በቀል ተክል የሆነው የሱፍ አበባ ለበርካታ መቶ ዓመታት በአገልግሎት ላይ የዋለ እጽዋት ነው። በ19ኛው ክፍለ ዘመን የሱፍ አበባ ዘይት የምግብ ማጣፈጫ ሆኖ በተለይም በአውሮፓ ሀገራት በስፋት ጥቅም ላይ መዋል ጀመረ። በ20ኛው ክፍለ ዘመን እድሜ ለቴክኖሎጂ ሆነና ዘይትን ከሱፍ ተክል ለይቶ የማውጣት ቴክኖሎጂ በመጭመቅና አጣርቶ በመሄድ የሚደረግ ጉዞ ራሱን ማዘመን ቻለ። ከፍተኛ መጠን ያለውና ጥራቱን የጠበቀ የሱፍ ዘይት ለገበያ ይቀርብ ዘንድ ቴክኖሎጂ የራሱን ድርሻ መወጣት ሲጀምር ሂደቱ ሀብሎ የሚጀምረው ከሱፍ አበባ ዘር ሲሆን ተክሉ የሚያድግበትን ሁናቴ በተገቢው መንገድ መከታተል የሚጀምረውና ዋነኛው ምዕራፍ ይሆናል። ገበሬው በተገቢው መንገድ የአበቦችን ቀለምና ጤንነት በሚገባ በቅርብ መከታተል ዋነኛው ስራው ሲሆን ለመሰብሰብ ዝግጁ መሆናቸውን ሲያረጋግጥ ወደ ስብሰባው ይገባል። የሱፍ ዘር መጠኑ ተገቢው ደረጃ ላይ መድረሱን የሚያረጋግጠው ወደ ፀሐይ ቀና ብለው የነበሩት አበቦች አንገታቸውን ወደ ታች በማቀርቀር ደርሻለሁ የሚል መልእክት ያስተላልፋሉ። የሱፍ አበባ ለመቆረጥ መድረሱን የምናረጋግጥበት አንዱና ሁነኛ መንገድ የአበባው አናትና ዘሩ በተገቢው መጠን ላይ መሆናቸውን የምናረጋግጥበት ሲሆን የአበባው አናት ወደ ቡኒነት ሲቀየርና ዘሩ ደግሞ ሙሉ በሙሉ እንደዚህ እንደምትመለከቱት ችምችም ብሎ ሞልቶ ለመለቀም ፍጹም ቀላል ሲሆን መድረሱን ማረጋገጫ ይሆናል። የአየር ንብረት ሁኔታው የሱፍ አበባው ቶሎ እንዲደርስም እንዲዘገይም ሆነ በተገቢው መንገድ እንዲሰበሰብ ትልቅ ድርሻ አለው። በፀሐያማ አካባቢ ያለ ሱፍ እርጥበታማነቱ እጅግ ያነሰ ሆኖ ዘሩን የተሸከመው አናቱ እንዳይጎዳ ስለሚጠቅም ደረቅ በሆነ ወቅት መቁረጥ እጅግ የተሻለ መጠን ያለው ዘር እንድንሰበስብ ይረዳናል። የሱፍ አበባው ወደ ቡኒነት አሊያም ጥቁርነት ሲቀየር ከማሳው ላይ እንዲህ በመሰብሰብ ዘሩን ከሙሉ ተክል ላይ የመለየት ስራ ይከናወናል። እንዲህ ያለው ማሽን የሱፍ አበባውን አናት በጥንቃቄ ለይቶ እየቆረጠ ይሰበስባል። የሰበሰበውን የሱፍ ዘር በማሽኑ ሌላኛው ክፍል በመላክ ወደ ለይቶ ማስቀመጫ ይወስዶና የአበቦቹን ደረቅ ቅጠሎች ለይቶ ይጥላቸዋል። ማሽኑ የሱፍ አበባውን አናት ከዘሩ ለመለየት በእንዲህ ያለ መልኩ ይወቃና በዚህ ሂደት የሚከናወነው የመለያ ሂደት የሚያሽከረክረው የማሽኑ ቀበቶና እንቅጥቃጤ ዘሩን ከሙሉ የሱፍ አበባው አናት የመለየቱን ሂደት በተገቢው መንገድ እንዲከናወን ያስችሏል። ከዚህ ሂደት በኋላ የተለየው ምርጡ ዘር ወደ መኪናዎች ተጭኖ ወደ ዘይት ማምረቻ ፋብሪካ የሚጓዝ ይሆናል። እነዚህ እያንዳንዳቸው ተሽከርካሪዎች እስከ 22000 ኪሎ ግራም የሱፍ ዘር ተሸክመው ወደ ፋብሪካው ይደርሳሉ። ትክክለኛው መጠኑ ከተለካ በኋላ መጠናቸው በሰነድ ተያይዞ ለቀጣይ ሂደት ወደ ጥራት ክትትል ክፍል ይላካል። አሁን የዘሩ ጥራት የሚለካበት ደረጃ ላይ ደርሰናል። የሱፍ ዘሮች ማጣሪያው ስፍራ ሲደርሱ እንደዚህ ይዘረገፉና የሙቀትና እርጥበታማ ልኬታቸው ይወሰዳል። ይህም የሚሆነው እርጥበትና ብክለትን ለመከላከል ይሆናል። በዚህ ሂደት ላይ ዘሮቹ ጥራታቸውን እንዲጠብቁ የመጀመሪያ ዙር የማጽዳት ሂደት የወንፊት አገልግሎት ያለው ማሽን በመጠቀም ያከናውናሉ። በዚህ የማጽዳት ክንውን ላይ ጥቃቅን ጠጠሮች፣ አፈር፣ የቀሩ ቅጠሎች እንዳይኖሩ በጥንቃቄ የሚጣራ ሲሆን በየሰዓቱ 25000 ቶን የሱፍ ዘር የሚጣራ ይሆናል። የሱፍ ዘሮች ከፍተኛ የሆነ እርጥበት ካላቸው በድጋሚ ወደ ማድረቂያ ማሽን ገብተው ደረቅ እንዲሆኑ ይደረጋል። ይህም የሚሆነው ዘይት ለመሆን ከሚያስፈልጋቸው መጠን በላይ የሆነ እርጥበት እንዳይላበሱ አድርጎ ትክክለኛው መጠን ላይ እንዲሆኑ የሚያደርግ ሂደት ነው። በዚህ ሂደት ውስጥ ካለፈ በኋላ የሱፍ ዘር ወደ ቀጣይ ሂደት ከመግባታቸው በፊት
በትልቅ የብረት ጎተራ ውስጥ እንዲቀመጥ ይደረጋል። ጽዳትና ጤናማነቱ ለምግብ የሚውል ዘይት መስሪያ ደረጃ ላይ የደረሰ መሆኑን መለየት ሁነኛ መስፈርት በሆነበት በዚህ ደረጃ ላይ የደረሰው የሱፍ ዘር በመጠኑም ሆነ በጥራቱ ተገቢ ሁኔታ ላይ ስለመሆኑ የኢንዱስትሪው የልኬት ማስጠበቂያ ማሽን ካረጋገጠ በኋላ ጥራጥሬ አሊያም እህል መባል ይጀምራል። የሱፍ ጥራጥሬዎች ቅርፊታቸው ተለይቶ ከመጡበት ማሽን በኋላ ወደ ሌላኛው ማሽን ሲዘዋወሩ ሌላ የእጥበት ሂደትን ማለፍ ግድ ይላቸዋል። ከዚህ ማሽን ካለፉ በኋላ ቀጣዩ ሂደት ጥራጥሬዎቹን የመጥበስ ስርዓት ሲሆን ይህም የሚሆነው የምናቀውን የሱፍ አበባ ዘይት ጣዕም የተሻለ ሆኖ እንድናገኘው የሚያስችል ነው። ሌላው የዚህ የመጥበስ ሂደት ጥቅም ጥራጥሬዎቹ በቀላሉ እንዲደቁና የሱፉ ዘር ውስጡ ያለውን ዘይት በቀላሉ እንዲለቅ ያደርገዋል። ጥሬዎቹ በተመጠነላቸው የሙቀት መጠን የማሞቂያ ኮንቴነር ውስጥ ከተጠበሱ በኋላ የሚፈለገው የዘይት መጠን ደረጃ ሳይጓደል ውጤታማና ተፈላጊው የዘይት መጠን እንዲገኝ የሚያስችል ሂደት ነው። በዚህ መልኩ የሱፍ ጥሬዎች ሲጨመቁ ቢጫ ቀለም ያለውን ፈሳሽ በማውጣት ዘይት መስጠት ይጀምራሉ። ከ40 ዲግሪ ሴልሺየስ በታች በሆነ ሙቀት የሚከናወነው ሂደቱ የመጭመቂያ ማሽኑ ጥሬዎቹን በሚገባ በመጭመቅ በውስጣቸው የያዙትን ዘይት እንዲተፉ ያደርጋቸዋል። የመጭመቂያ ማሽኑ ተቆጣጣሪ ሰው የሙቀት መጠኑና የመጭመቂያ ሂደት ፍጥነቱን በጥንቃቄ የሚቆጣጠር ሲሆን በተለይ የሙቀት መጠኑ ልኬት በተገቢው መንገድ መቆጣጠር እጅግ ጥንቃቄ የሚያስፈልገው ስራ ነው። በዚህ ሂደት ላይ የሱፍ ዘሮች ከልክ በላይ ከቀለጡ የሚፈለገውን ዘይት በተገቢው መጠን እንዳያገኝ ስለሚያደርግ በጥንቃቄ ክትትል ይደረግበታል። በዚህ ሂደት ላይ የሱፉ ዘሮች ከልክ በላይ ከቀለጡ የሚፈለገውን ዘይት በተገቢው መጠን እንዳይገኝ ስለሚያደርግ በጥንቃቄ ክትትል ይደረግበታል። የሱፍ ዘሮቹ ዝቃጭና የዘይት ውህዱ ይሄ በሰዓት 100 ኪሎ ግራም የሱፍ ዘር በሚጨምቅ ማሽን ይገባና 38 ሊትር ዘይት መስጠት ይጀምራል። ይህም ከ100 ኪሎ ግራም ጭማቂ 38 ሊትር ዘይት ማግኘት መጠኑ አነስተኛ ቢሆንም ጥራቱ ግን በከፍተኛ ደረጃ እየተከናወነ ነው። የሱፍ ዘሩ ከተጨመቀ በኋላ ዝቃጩ የእንስሳት ምግብ ወደሚሆንበት ማብለያ ይላካል። ሌላኛው የተለያየ ጣዕም ያላቸው ዘይቶች የሚሆኑትና የጥራት ደረጃ መጓደል የሚያስከትሉት በቀዝቃዛና ዝቅተኛ የሙቀት ኃይልን በሚጠቀሙ ማሽኖች የሚመረቱ የትንንሽ ካምፓኒ ዘይቶች ደረጃቸው የሚቀንስና የተጓደለ ሲሆን የትልልቅ ካምፓኒ ምርቶች የሆኑ ዘይቶች ግን የሚያሟሟና ከፍተኛ ሙቀት እንዲሁም ፈጣን የሆነ ማሽን ስለሚጠቀሙ መጠኑ የበዛ ሙቀትና ያነሰ ሙቀት ከሚጠቀሙት በተሻለ ጥራቱን የጠበቀ ዘይት ለገበያ ያቀርባሉ። መጠኑ እጅግ ከፍ ያለ ሙቀት የሚጠቀም ማሽን ዘይቱ እንዲጠቁር በማድረግ ቃናው እንዲጠፋ ከማድረግ ባሻገር ከሱፍ ዘይት የምናገኘውን የተፈጥሮ ንጥረ ምግብ እንዳናገኝ ያደርገናል። ዘይቱ ተጨምቆ ከወጣ በኋላ የሚቀርበውና በተለምዶ የሱፍ ዘር ኬክ የተሰኘው ቅሪት በውስጡ የቀረ ዘይት ያለው ዝቃጭ ሲሆን ይህም ለሌላ አገልግሎት ይውላል። የእንስሳት ምግብ የሚሆነው ይህ የዘይት ዝቃጭ ለእንስሳት ወሳኝ ንጥረ ነገር ያለው ምግብ ሆኖ ይቀርባል። ዋነኛው የምግብ ዘይት ከወጣ በኋላ ታሽጎ ለገበያ ከመቅረቡ በፊት በተለያዩ ሂደቶች ጥራቱ ተመዝኖ መረጋገጥ ይኖርበታል። በዚህ ሁሉ ሂደት ያለፈው ዘይት ጥራቱ አሁንም ሊጓደል ስለሚችል ምዘናው በጥንቃቄ ይከናወናል። ጠጠር ቅንጣቶችና መጠኑ ያነሰም ቢሆን ውሃ እንዳይኖረው ፍተሻው ይቀጥላል። ይህን ሂደት ለማከናወን ማዝቀጫ ታንከር ውስጥ ዘይቱ ይቀመጣል። በዚህ ሂደት ላይ ከፍተኛ መጠን ያላቸው ቅንጣቶች ወደ ታች ሲዘቅጡ ዘይቱን ከቅንጣቶቹ በቀላሉ ለመለየት ያስችላል። በከፍተኛ መጠን በሚሽከረከር ማሽን ውስጥ የሚደረገው የመለየት ሂደት ዘይቱ ከውሃና ጥቃቅን ቅንጣት ጠጠሮች እንዲለይ ያደርገዋል። በስተመጨረሻም ዘይቱ በሸካራው ማጥለያ ማሽን ሲያልፍ ጠጣር ቅንጣቶችን እየለየ ስለሚያስቀር ዘይቱ በሚገባ ከውሃና ከጥቃቅን ጠጣር ነገሮች ተለይቶ ይቀራል። በዚህ ብቻ የማያበቃው የማጣራት ሂደቱ ወደ ልብስ ማጣሪያ ሂደት ይጓዛል። በዚህ ሂደት ዘይቱ ያለምንም ከልካይነት በፍጥነት ሲያልፍ ጥቃቅንና ጠጣር ነገሮችን እየለየ ያስቀራል። ዘይቱ በዚህ ሂደት ጥራቱ ተጠብቆ ካለፈ በኋላ እንዲህ ያለና የምናቀው ቢጫ መሳይ ዘይት የምንመለከት ይሆናል። በዚህ ሂደት አልፎ የመጣው ዘይት እጅግ ጥራቱን የጠበቀ ቢሆንም አላስፈላጊ ሽታና ጣዕም እንዳይኖረው ሌላ ባዕድ ጣዕም ማስወገጃ ሂደት ላይ ያልፋል።
ዘይቱ በከፍተኛ መጠን ሙቀት ውስጥ ሆኖ ምንም አየር በሌለበት ማሽን ውስጥ ከሞቀ በኋላ ሌላ ጣዕም እንዳይኖረው ወደሚያደርግ ማሽን አልፎ አላስፈላጊ ጣዕሞችን በማትነን የተፈጥሮ ጣዕም ያለውን ዘይት እንድናገኝ ያደርጋል። ጥራቱ በጣም በይዘትና በጤናማነቱ የተረጋገጠው ዘይት በማቀዝቀዣ ኮንቴነር ውስጥ ይገባና ተገቢውን የብርሃንና የሙቀት መጠን እያገኘ እንዲቀመጥ ይደረጋል። በዚህ የተመጠነለት የብርሃንና ሙቀት ሂደት ያለፈው የተከማቸ ዘይት ከታንከሩ ይወጣና በመናቃቸው ፕላስቲክ ማስቀመጫዎች ውስጥ እየተሞላ ደረጃውን የጠበቀ ለገበያ ፍጹም ብቁ ስለመሆኑ ወደሚረጋገጥበት ሂደት ይጓዛል። በዚህ ሂደት ላይ ዘይቱ ሲሞላ በክፍሉ ውስጥ የተመጠነ አየርና ብርሃን መኖሩ መረጋገጥ አለበት። ካልሆነ ግን የእነዚህ ሁለት ነገሮች መዛባት የዘይቱን ጥራት መጠን ይቀንሷል። የፕላስቲክ ጠርሙሶቹ ከታች ወደ ላይ እየተገለባበጡ በማሽኑ አማካኝነት ምንም አይነት ጥቃቅን ቆሻሻና አየር እንዳይኖር አድርጎ ካጸዳቸው በኋላ ፕላስቲኮቹ የዘይት መሙያ ቦታው ላይ ቁጭ ብለው በልካቸው ይሞላሉ። ይህ ማሽንም በሰዓት 22000 ፕላስቲኮችን በመሙላት ስራውን ያከናውናል። የማተም ስራ የሚያከናውኑ ማሽኖችን በዚሁ ፍጥነት ስራቸውን በመስራት በጥራት የታሸገው ዘይት በካርቶን ተጠርዞ ለሚፈለገው ቦታ ተደራሽ ይሆናል። ተመልካቾቻችን ለዛሬ የነበረን የዘናለም ዝግጅት እንዴት ይሰራል መሰናዶ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም።